እንቶች አሁን መክተብ ይዘኝ ልፈር ነው። በጣም አሞኛል። እያበድኩ ነው። ራሴን ላጣው ነው። እናርዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቶች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። እህቴ ራስሽን አረጋጊ፣ ራስሽን አረጋጊ። ወላሂ እንዴ ጎበዝ ሰው በገዛጁ በሽታ ይሸምታል። ለአብዲ ነው እያለች ራሷን ታስተያየዋለች። ወላሂ እንኳን እንደዚህ ብለውት አይደለም ጊዜው እንዲሁም የሚያሳብር ነው ማለት ነው። እና የኔ ውድ እህት ማለት ነው አይዞሽ አላህ ይድረስልሽ። እንደዚህ እየተጨናነቃችሁ ነው። አእምሯችሁ አበዱ፣ በየቦታው ወደቁ፣ በየቦታው ተጣሉ። አሁን ልወስድ ያለችው ወደ ቢሮ ነው። ቢሮ ልወስድ ነው ያለችው፣ ግን ለአብዲ ነው ራሴን እያጣሁ ነው እያለች ነው። ወላሂ ሱብሃንአላህ። በቃ ተረጋጉ። ምን ሆናችሁ ነው? በተለይ አዲስ የምትመጡ እህቶች ወላሂ ራሳችሁን ጠብቁ፣ ተረጋጉ። ለሁሉም ነገር ሶብር ያስፈልጋል። በተለይ እንደው ወላሂ አዲሶች ማለት ነው፣ አዲስ የሚመጡ እህቶች ቢያንስ ቋንቋ እስከምትችሉ ድረስ እስኪ የምታግዛችሁ ለመስራት ሞክሩ። ታግሱ። ወላሂ ብዙ ነገር እኮ ያልፋል። በቃ ለምንድን ነው ሀገራችን የወጣ ነው? ምን ልንሰራ ነው ከሀገር የወጣ ነው ብላችሁ ሰው ሀገራችንን ልንቀይር አይደል? ከሀገራችን የወጣ ነው። እናታችን ቤት እኮ አይደለም ልንገባ የመጣ ነው። ለሰው ቤት መጣታችንን እናውቀናል አይደል? ለሰራተኝነት መጣታችንን እናውቀናል። ስለዚህ ይሄን ያክል አእምሮ ማጨናነቅ ምንድን ነው? በቃ ተረጋጉ። ተረጋግታችሁ ስሩ። እነሱ እኮ አረቦች እኮ ቋንቋ እስከሚቻል ድረስ ወላሂ ነው የምላችሁ ማለት ነው። ቢሰሩ ጥሩ ነገር ራሱ ቢናገሩ ነው የሰደቡን ነው የሚመስለን። ቋንቋ ስለማንችል ማለት ነው። ሁልጊዜ ስለኛ የተወራ ነው የሚመስለን። ሁልጊዜ ስለኛን የሚያሙ ነው የሚመስለን ቋንቋ ስለማንችል። ስለዚህ የመጣንበት አላማ እኮ አንድና አንድ የመጣንበት አላማ አለን ማለት ነው። ለምን ሀገራችን ወጣ ነው? ለምን እንደመጣን ማሰብ አለብን። ስንት ወጪ አውጥተን እዚህ እኮ ለመንጣት ስንት ኪሳራ ከስረን የመጣ ነው። ብር ያለን ብር ተበድረን የሰው ፊት ገርፎን እዚህ የደረስነው ስንት ውጣ ውረድ የአዲስ አበባ እንኳን ውጣ ውረድ ፕሮሰስ ለመጨረስ ወላሂ ስንት ተአብ አለው። ስንት ተአብ ወዲያችንን አይተመተን እዚህ ከመጣን በኋላ እንደገና የመጣንበትን እርስት እናረግና አረቦች ሲያዙና እንታዘዝ፣ ስሩ ስንባል አንሰራ፣ ወደ ቢሮ መልሱን። ቢሮ ብንመለስ እኮ እነሱ ናቸው ከኢትዮጵያ ፈርመው ያመጡን። ቢሮ ብንመለስ ደግሞ የባሰ ነው የሚገጥመን። የባሰ ነገር ሊገጥመን ይችላል ማለት ነው። ስለዚህ ተረጋግታችሁ ስሩ። ቢሮ መልሱኝ አትበሉ። ቢሮዎች ባያችሁ ምን ጭቅጭቅ ነው የሚያረጉት። ምንም አልተቸገራችሁም። ምኑ ናችሁ እያሉ ቢሮ ጭራሽ የሚያምጨቀጭቁት። ቢሮ ይመልሰኛ ብላችሁ ነው የቀይረና ብላችሁ ነው። አይቀይሩም ጭራሽ ቢሮዎች። ጨዋታቸው ብር ጋር ነው እናቶች። እና ስለዚህ ራሳችሁን አረጋግታችሁ ስሩ፣ ለመስራት ሞክሩ። እስከ መቼ እንደው በቃ ዜጎቻችን እህቶቻችን እስከመቼው በየቦታው ወርቀው በየቦታው ታጥለን እስከመቼ? ወላሂ በጣም ነው እኮ የሚያመው። ወደ ሀገራችሁ ግዴታ የምትመሳፈር ካለባችሁ በቃ አታልቅሱ፣ አትጨናነቁ። በቃ ፈጣሪ ያለላችሁ ትኖራላችሁ። ፈጣሪ ብሎ ገብታችኋል። የምትፈልጉት ሀገር ሄዳችኋል። ከዛ በኋላ ደግሞ በቃ እናሳፍራለን ካሉን በሰላም ሀገራችሁ ግቡ። በቃ ተጨናንቃችሁ ጭራሽ አእምሯችሁ ተበርዙ። ሌላ ነገር ሁናችሁ አብዲያችሁ ትወርቃላችሁ። በየደባው ላይ ማንም አያነሳችሁ። ያው አላህን የሚፈራው አንዳንድ ኢትዮጵያዊ ዜጎቻችን ካሁኑ በቀር ማንም አያነሳንም ሌላ ወላሂ። ስለዚህ ራሳችሁን ጠብቃችሁ ስሩ፣ ራሳችሁን ጠብቁ። ማዲያሞቻችሁ አሰራዎቻችሁ ጋር እንትን በሉ፣ ጥሩ ሁኑ ማለት ነው። እነሱ አረቦች እኛ ደህና ከሆንላቸው ክፉዎችንም እኮ እናንተ ብርድ ማድረግ እንችላለን። ወላሂ የኛ አቀራረብ ነው፣ የአረቦችን አቀራረብ ነው። ልጆች ጋር ያለንን አቀራረብ ማስተካከል። እነሱ ልጆቻቸውን ከወደዱላቸው አንቺ ስራ ስሪም አትስሪም ምንም እንደንታቸው አይደለም። በተለይ ልጅ ቤት ያላችሁ ልጆች ጨዋታችሁ ልጆች ጋር ይሁን። ፊታቸውን አታቆሳትሩ። ፊት ሲቆሳተር አይወዱም። በቃ ፈታ በሉ፣ ሳቁ። ወላሂ እንደውም መሳቅ የሚያስረዝማል እንጂ የሚያሳጥርም። ፈታ ብላችሁ ደስተኛ ሆናችሁ ለመስራት ሞክሩ። ለምንድን ነው ከሀገር የመጣሁት? ለሰራ አይደል እንደወጣሁት? ይሄ እኮ ከሀገር እኮ ስንወጣ ምን ይገጥመን ይሆን ብለን እናስባለን አይደል? ያንን ልንቋቋም ነው የመጣ ነው። ስለዚህ ራሳችሁን አረጋግታችሁ ስሩ። ወላሂ ቢሮ ራሱ እየሄዱ እየተቀመጡ ነው 3 ወር 4 ወር። በተለይ ቋንቋ የማትችሉ እህቶች ማለት ነው ቢሮን ብከዱ ይመልሷችኋል። ወደ ኢትዮጵያ ነው የሚመልሷችሁ። ለምን የሚወስድ የለም። ቋንቋ እንኳን ብትችሉ የግድ ሊያስገቧችሁ ይችላሉ። ግን ቋንቋ ስለማትችሉ አዲስ ቤት የምትቀየሩበት ቦታ አታገኙ። ወደ ቢሮ ሄዳችሁ ተቀምጣችሁ
3 ወር ወይም 4 ወር ተቀምጣችሁ እንደገና አማራጭ የሚወስዳችሁ ሰው ስታጡ ወደ ኢትዮጵያ ነው የሚያሳፍሯችሁ። ስለዚህ ይሄን አስባችሁ ወላሂ በቃ ከኢትዮጵያ ያመጧችሁ ማዳሞች ጋር ተስማምታችሁ ስሩ። የሚያወጣት ይሄ ነው ማለት ነው። መስማማቱ ነው የሚያወጣው። በቃ እነሱ እንዲያሉላችሁ ሁኑ። በቃ ምግብ አንበላ ምግብ እንደው ሲሰጧችሁ ምግብ አንበላ የምትሉ እህቶች አላችሁ። በተለይ በሃይማኖት ነክ የተነካካ ነገሮች ላይ በቃ ሙስሊም ሀገር መምጣታችሁን አውቃችሁ ነው የመጣችሁት። አልበላም እያላችሁ የምትሉ እህቶች ራሳችሁን ነው የምትጎዱት። ለምን ያመጣሁት ሌላ ሃይማኖት ተከታይ ናትና እሷ በሃይማኖቷ የሚፈቅደው አዘጋጅቼ ልስጣት ወሽማ አትልም ማዲያም። ምን ታውቃላችሁ? ስለዚህ ያገኛችሁትን እየበላችሁ ያገኛችሁትን እየጠጣችሁ አርፋችሁ ብትሰሩ ነው የሚሻላችሁ። ቢሮ መልሽኝ ትልቅዬ ቤት ውስጥ የገቡ ጊዜ ቢሮ መልሽኝ ሹሃዳ ቢሮ ተመለሰ በኋላም ደግሞ አሁንም ሌላ ቦታ እንደዚሁ መጥፎ ቤት ነው የሚያጋጥማችሁ። እድላችሁ አንድ ጊዜ ያያችሁት አይደለ? በቃ ዳግም ስከዱ እንደዛ ነው የሚሆነው። እድላችሁ ደግሞ ከመጀመሪያ ጀምሮ ካማራላችሁ እስከ መጨረሻው ነው የሚያምረው። ስለዚህ የመጣችሁበትን ታግዛችሁ ስሩ ነው የምላችሁ። ወላሂ እንደው በጣም ከባድ እኮ ነው። ለአብድ ነው ልቀወስ ነው እንኳን አስተያየታችሁ ወላሂ እብደት እኮ ቀላል ነው። 24 ሰዓት የሆነ ስልክ ስትጨናነቁ አእምሯችሁ ይበረዛል። ለህይወታችሁም ለቤተሰቦቻችሁም ስንት ወጪ አወጣችሁ ለመጣችሁበትም ገንዘብ እሰቡለት። ኧረ ቢስሚላ ራሳችሁን ጠብቁ። ወላሂ ራሳችሁን ጠብቁ። እናንተ ራሳችሁን ካልጠበቃችሁ ማንም አይጠብቅላችሁ። ስለዚህ ተረጋግታችሁ ስሩ የኔ እህቶች። እኔ የእህትነት ምክሬን ነው የምመክራችሁ ማለት ነው። ወላሂ ቢሮ መልሽኝ ትልቅዬ ቤት የሆነ ጊዜ ወደ ቢሮ ሰጅኝ ቢሮዎች ደግሞ የሚያመናጭቁት የሚሳደቡት ስድብ ምን ልታረጊ ነው የመጣሽው? ልትሰሪ አይደለም ወይ? አሞኛል ራሱ ሲሏቸው አያምኑ። አሞሽ አይደለም ውሸትሽን ነው እንጂ ስንት ነገር ነው የሚሉት ቢሮዎች። ለምን ብራቸው እንደ አይቀርባቸው ስለሚፈልጉ 8000 9000 እየተቀበሉ ለዜጎቻቸው እንኳን ቦታ የሌላቸው ሆዳሞች ናቸው። መቼም ከኢትዮጵያ እስከ አረብ ሀገር ያለ ኤምባሲ ኤጀንሲ ተብዬ ማለት ነው። ሆዳ አደሮች ናቸው ሆዳሞች ማለት ነው። ለሆዳቸው ነው የሚኖሩት። እንደዚህ ለዜጋ እንደዚህ መጥፎ ቤት እንኳን ገብቷቸው እኮ የሚቀየር ደሞዛቸው አለና እስካሁን ሳይከፈላቸው ቀርቶ ስንት የሚያለቅሱ ሰዎች አሉ። ግን መፍትሄ እንኳን ያደረጉላቸው ማለት ነው። ግን ህጋዊ ሆነን ነው የመጣ ነው። በመንግስት ነው የመጣ ነው። ላዋላ ራስሽ አስከብሪ። ማንም አያስከብርልሽ። አትፍሯቸው ደግሞ ወላሂ አትፍሯቸው። አረቦች እኮ ተፈሯቸው ማለት ነው። ሽንት ቤት አድርገው ነው ቁጭ የሚሉት። በቃ ሽንት ቤት ያክል እንኳን እንትን አይሉንም፣ ክብር አይሰጡንም። የምር በቃ አትፍሯቸው። ኩስትር እነሱ ሲፈሯቸው የሆነ አለ አይደለ እንትን ነው የሚሆነው። በቃ ስራችሁን ኮንታክት አድርጋችሁ ጨዋታችሁ ስራና ስራችሁ ላይ ብቻ ነው መሆን ያለበት። ስለዚህ ስራችሁን ትሰራላችሁ በጥሩ ሁኔታ። ከዛ ውጭ አልፎ ተርፎ እህቶቼ ራሳችሁን ጠብቁ ነው